የኔ ሙሉ ስም ታምራት ተስፋ ይባላለሁኝ። የጅማ ዩኒቨርሲቲ የህግ ተማሪ ነኝ። ከልብ እናመሰግናለን ታምራት ተስፋዬ። ህግ ትምህርት እንድትገባ ያነሳሳህ ምንድን ነው? ያነሳሳህ ቀንደኛ ምክንያት ምን ነበረ? ማለትም ህግ ስትገባ በምክንያት ተደግፈህ ነው ወይስ በጓደኛም ግፊት፣ በቤተሰብ ጫና? እናም ህግ ሲባል ፖፑላሪቲውን አይተህ ነው የገባኸው ወይስ ሪሰርች አድርገህ ነው የገባህበት? እኔ ማምንበት ፍልስፍና ማናችንም ቢሆን ከውስጥ ፋሽነስ እንሆን ነው መምረጥ የምንችለው ብዬ ገምታለሁኝ። አሁን እኔ በጓደኞቼ አይደለም በቤተሰቦቼ ጫናም ወይንም ህግ ትልቅ እሳት ስላለ ምናምን አስቤ አይደለም። እውነት ለመናገር ግሬድ 7 ላይ ያለው እውነት ለመናገር የህግ ተማሪ እንደሆንኩኝ ያውቃለሁ። ገብቶሃል? በቃ ማለት ህጉ ውስጥ ነው። ህግ ባይደርሰኝ እውነት ለመናገር ህግ ጆይን ባላረግ ሌላ ትምህርት እዚህ ግቢ የምማር አይመስለኝም ነበር። አንደኛ ኦፕሽን እሱ ነው። ሁለተኛ ኦፕሽን ህግ ነው። ሶስተኛ ኦፕሽን ህግ ነበር። እጅግ በጣም ከውስጥ የጠለቀ ፍላጎት ስለነበረኝ ነው ህግ የመረጥኩት እንጂ ጓደኛ ምናምን አይቼ አይደለም ልል እወዳለሁኝ። ከዚህ ከልብ የመነጨ ፍላጎት ስላለ በቆራጥነት ልትገባ ይቻልከው ማለት ነው። ግፊት ነበረ ወይ? ጓደኛ፣ ቤተሰብ በዙሪያ ምን ይደረግ? አንተን ምን አይነት ትምህርት እንድትማር ይገፉ ነበረ? በጣም ጥሩ ሀሳብ ነው። ይገርማል። ቤተሰቦቼ የተማሩም ከመሆናቸው አንጻር የኔን ፍላጎት ያከብሩልኝ ነበር። ይገርማል። ጓደኞቼም እዛ ግሬድ 8 9 10 የተማርኩ ኢቭን የህግ ጓደኞች ነው ነበሩኝ። እነሱ በደንብ በቃ ኢንፎርስ ያደርጉኝ ነበረ። የኔን ፍላጎት አለ አንደኛ ጉዳይ የነዛው ፖዚቲቭ የሆነ አመለካከት ለኔ ነበረኝ። ስለዚህ እነዚህ ሁሉ ነገሮች ወደ ህግ እንድገባ በደንብ አመቻችቶኛል ብዬ ገምታለሁ። ስለዚህ በዙሪያ አጋዥ ነበረ ወደ መልካም ወደ ሐሳብ ወደ ፈቀድከው እንድትሰማራ እንዲገፋ እንጂ ከሐሳብ የሚያሰናክል ነገር አልነበረም። በትክክል ሁሉም ከነጎን ነበር። የምፈልገው ነገር እንዲያደርግ ሁሉ ይረዱኝ ነበር፣ ከቤተሰብም ከጓደኞቼም ጭምር ማለት ነው። ምን አይነት ጥያቄ ነበር ሲጠየቅ የነበረው? ለምሳሌ ብትጠቅስልን። ከዚህ ቀጥሎ ህግ እንድትገባ ሲኦሲ ብቻ ነበረ መስፈርቱ ወይስ ሌላም ተጨማሪ መስፈርት ነበረው? በጣም አሪፍ ጥያቄ ነው የጠየቀኝና ሲኦሲ ለማለፍ እውነት ለመናገር ወደ 1 ሳምንት ገደማ ምናምን እንድንዘጋጅ ጊዜ ተሰጥቶ ነበረ ከጅማ ማለት ነው። እና በዛ ውስጥ ሲኒሮቻችንን ምን አይነት ጥያቄ ይወጣል እና ከዚህ በፊት እናንተን ፌስ ያደረገው ምን አይነት ጥያቄ ነው፣ ኮማን የሆነ ጥያቄ አለ ወይ ብለን ነበረ ስንጠይቃቸው የነበረው። ለመናገርና በምችለው መጠን 1 ሳምንት በደንብ ነበር የተዘጋጀውበት ሲኦሲ ማለት ነው። ለጠየቅን ጥያቄ ደግሞ ይገርማል። እንደ ዩኒቨርሲቲው የሲኦሲ ጥያቄ ይለያያል። እንደ ምሳሌ ለማንሳት ያህል ሀሮማያ ላይ ቾይዝ ነው የሚሆነው፣ ጎንደር ላይ ሞስት ኦፍ ዘ ቾይዝ ነው። ጅማ ላይ ግን እንደ ነገር የለም። ምሳሌ በኔ ጊዜ ወደ 4-5 ገደማ ጥያቄ ነበር ዲፋይን ማድረጊያ ማለት ነው። እና ሲኦሲው በዚህ መልኩ አለፍኩት። እዛስ ምሳሌ የሚካቱ ጥያቄዎች አሉ። ኦኬ፣ ለምሳሌ ጠቅስልናል እችላለሁ። ምሳሌ ሁሉም ዩኒቨርሲቲ ይገርማል እንደ ኢትዮጵያ ኮማን የሆነ ጥያቄ እንዳለ ለምንድን ነው ህግን እንድትገባ ያነሳሳ? ሞቲቭ ምንድን ነው? ሌሎች ግን ቾይዝ ሊሆን ይችላል፣ ሌላም ሊሆን ይችላል። ግን ጅማ ላይ ምሳሌ 5 ብዬ ካለው 5 ነበር ዲፋይን ያደረግነው። ሁሉም ዩኒቨርሲቲ ኮማን የሚያደርገው ለምንድን ነው ህግን ጆይን የሚያደርገው? ምንድነው ሞቲቬት ያደርገው? ከዚህ ዲፋይን አድርገ ነው የሚሉትና ሲኦሲ ሲፈተን በጣም ብዙ ነገሮችን ሪፈር ለማድረግ ሞክሬያለሁ ብያለሁ። ቀደምም እጅግ በጣም ከውስጥ የመነጨ ፍላጎት አለ። ፍላጎት ላይ ደግሞ ጓደኞች ቤተሰብማ ፖዚቲቭ የሆነ ሪስፖንስ ኖርህ ለመናገር ነገሮቹ ላይ በጣም ትደርስባቸዋለህ። እና ከዛ ደግሞ ሲኦሲም ብቻ መፈተን በቂ አይደለም። ምሳሌ የኢንትራንስ ውጤት ይታያል፣ የፍሬሽማን ፍረስ ሴሚስተር ጂፒ ይታያል፣ የሲኦሲ ሪዛልት ይታይና ከመቶ ይሰላና ከዛም በኋላ ያለፉ ተማሪዎች በይፋ በዩኒቨርሲቲ ይለጠፋል። የዛና ነው እኛም ያወቅነው። ዋው ፋንታስቲክ ነው። ከሲኦሲ በተጨማሪ ሌላ ነው ምን ነበር መስፈርቱ? በጣም አሪፍ ነው። አሁን ብያለሁ ሲኦሲ አለ አንደኛ ጉዳይ ነው። ምን ጥያቄ የለውም። ደግሞ ኢንትራንስ ውጤት ይታያል። የኢንትራንስ መግቢያ በደንብ ይታያል። ከዛ ውስጥ ደግሞ ፍሬሽ ሴሚስተር ፍሬሽ ላይ ስኮር ያደረከው ጂፒ ይታያል። እነዚህ ነገሮች ሲደመሩ ከመቶ ይመጡና ይሰላሉ። ከዛም በኋላ አንዳንድ ዩኒቨርሲቲዎች ከመቶ ይሰላና 70 ነው፣ አንዳንድ ዩኒቨርሲቲዎች ከ75 በላይ፣ አንዳንድ ዩኒቨርሲቲዎች ከ82 በላይም ናቸውና እንደ ሁኔታው የመለዋወጥ ነገር ይኖረዋል ማለት ነው። ሲኦሲ ኤግዛም አቺቭ እንድታደርግ ቅድም ብዙ ሶርሶችን ተጠቅሜያለሁ ብለሃል እና ለምሳሌ ምን አይነት ነገር አየህ? በጣም አሪፍ ብያለሁ። እና ለምናገር አንድ ነገር አቺቭ ለማድረግ ስትፈልግ ብዙ ትለፋለህ፣ ብዙ ትጥራለህ፣ ብዙ ትደክማለህ። እኔም ብያለሁ 1 ሳምንት ነበርን ሲኦሲውን ለመቀበል ማለት ነው ሰጠን እና ሲኒሮች ነበሩኝ። እዚህ ጅማ ላይም ሲኒሮች ነበሩኝ። ሌላ ዩኒቨርሲቲም ሌክቸሮች ሲኒር ምናምን ነበር ብያለሁ። ጥያቄ ከዩኒቨርሲቲ ወደ ዩኒቨርሲቲ በጣም ይለያያል።